ቆይ አትውጡ፣ አትሂዱ። እሺ ስሚኝ ሴትዮ፣ ቶሎ ብለሽ ካጠገቤ ዞር በይልኝ። ኑኑን እቀርባታለሁ፣ አውራታለሁ ብትይ ከባድ ነገር ነው የሚደርስብሽ። አርፈሽ ተቀመጪ። እውነት ይሁን ውሸት መረጋገጥ አለበት። ጭራሽ እውነት ሊሆን ይችላል ብለሽ እያሰብሽ? አንቺ ግን አታፍሪም እንዴ? እንኳን ልጅሽ ያልሆነችው ብትሆን ራሱ አይኗን የማየትና ልጄ ብለሽ የማቀፍ ድፍረቱ አለሽ? ተናገሪ እንጂ ድፍረቱ አለሽ? ቆይ ፍቅረኛ እሸት ሄዶ ነው ማለቴ? አሁን ድረስ ፍቅረኛሞች ናችሁ? ኤልሹ ቆይ ለምን ዝም አልሽ? መልሽልኝ እንጂ ፍቅር ላይ ናችሁ ወይስ አይደላችሁ? ለምን ጠየቅኝ እንዴ? ምንድነው እንደዚህ የምትሆኝ? መጠየቅ ስለፈለኩ ነው፣ ማወቅ ስለፈለኩ ነው። አሁን ላይ አብረን አይደለም። እሱን ካወቅክ ይበቃል። ለምን? የተለያያችሁበትን ምክንያት ማወቅ እፈልጋለሁ። በቃ ማወቅ ስለምፈልግ ነው። ምን ያደርግልሃል? ምን ጥቅም አለው? እሺ አንተ ምናልባት ማስመርመሩ ይቀለለክ ኤልሹ አንደኛህን እህት እንዳልሆነች ስላወቅ ይሆናል። ዝም በይ መሲ። ኤልሹ ምንም ቢሆን በማንም የማልቀይራት እህቴ ናት። እሷ ብቻ ናት እህቴ። ስትሰሚ ምን ተሰማሽ? እውነት ያለው መንገር ነው። አይመለከትሽም። ከዚህ ሂጂ። አትማሪም አይደል? ትንሽ እንኳን አትጸጸችም። ራስሽ ላይ ችግር አትፍጠሪ። ከዚህ ሂጂ ብዬሻለሁ። አይ አልሄድም። በአንቺ የመጣ ችግር ሊያደርሰኝ። ሁሌም እኮ ችግር እንደፈጠርሽብኝ ነው። ዞር በይ መሲ፣ ዞር በይ ከዚህ። ትዝ ይልሻል ሌላ ልጅሽ እንድጠላኝ አድርገሽ እኮ ልትገለኝ ነበር። ኧረ ጉዴ! ዞር በይ ከፊቴ። ከዛ አንቺ ደግሞ እሷ እንዳትያዝብሽ ብለሽ እኔን አፍነሽ ሊገይኝ ነበር። እያንዳንዱን ነገር ነው እሺ ማስታውሰው። ምንም አይቀረኝም። ጋሼን ልትገይ ሞክረሽ ነበር። ዝም በይ መሲ፣ ዝም በይ። እንደውም ሳስበው የጋሼ ሞት ልጅሽ ያለበት ይመስለኛል። አንቺ እንዳትነኪ እሺ፣ ጫፌን እንዳትነኪ። አይኔ ስሚ ደግሞ ከዚህ በኋላ እኔ ፊት መጥተሽ ስለ ሄለን እከራከራለሁ ብትይ እኔን አያርጊኝ። ጭራሽ መከራከር አይደለም እኔ ፊት ስሟን ብታነሺ አለቀሽም፣ አለቀልሽ ማለት ነው። ከነገ ጀምሮ ክላስ የሚባል ነገር አትሄጂም። አርፈሽ ቁጭ ያለው አማራጭ ብቻ ነው። መሲ ልጇን ለመውለድ ወሰነች። አይንዬ የመሲ እርግዝና እጅግ በጣም አሳስቧታል። መሲ አላረገዝኩም የበላሁት ምግብ ስላልተመቸኝና ሆዴን ስላመመኝ ነው እንጂ ብትላትም ግን ደግሞ አይንዬ መሲ እርጉዝ ለመሆኑ በጣም እርግጠኛ ሆናለች። ነገር ግን መኩን እንዲያጣራ ወደ መሲ ልካው ነበር። መሲ ሚስጥር አትነግረኝም፣ እሷ ሁሉም ነገር ድብቅ ናት እንዴ ኑኑ አይደለችም ብሏል። እናም እንግዲህ ኑኑን ሚስጥሩን አጣርቶ እውነት መሆኑን አረጋግጧል። መኩ ልጁ በጭራሽ መወለድ የለበትም የዛ ክፉ ሰው ልጅ እያለ ነው። መሲ ግን እሱ ከክፉ ሰው ይምጣ ከምን ይምጣ በማያውቀው ነገር ልጅን መቅጣት አልፈልግም፣ ልጅን ለወልድ ወስኛለሁ ብላ ቤተሰቡን ያስደነገጠ ነገር ተፈጥሯል። ሄለን በጸጸት እየተንገበገበች ትገኛለች። ያቺ ስታስመርዛት የነበረችው እቃ ከኛ ጋር ቤተሰቡ ጋር እንዳትነካኪ ርቀትሽን ጠብቂ፣ ስንት መከራና ግፍ በደል ስታስተናግድ የነበረችው ኑኑ ልጇ መሆኗ ሲነገራት በጭራሽ እንዳይሆን እኔ ከኤልሹ ውጭ ልጅ ሊኖረኝ አልፈልግም ብላለች። ግን ደግሞ እውነቱን ወደ የትም ተሽሾ እንደማይመለጥ ታውቃለችና ሄለን ኑኑ ሁሉንም ነገር አውቃ በምርመራ ማረጋገጥ ይኖርብናል ብለዋል። ግን ደግሞ መኩ ከዚህ ቤት እህቴ ምንም እውነት ሳሰማ ቤቱን ለቅቄ እወጣለሁ ብሎ ሻንጣውን ጠቅልሎ ወጥቷል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ቤተሰቡን ያስደነገጠ ችግር ተፈጥሯል። ይኸውም እንግዲህ ኑኑ የሄለን ልጅ ናት፣ የቤሉል እህት ናት፣ ኤልሹ ደግሞ የነመሲ እህት ናት መባሉ ቤተሰቡን ሰላም ነስቶታል። እናም እንግዲህ መኩ ይሄን ነገር በሰማ ጊዜ ሰውነቱ መታዘዝ አቅቶት ነበር። ግን እንደምንም ተነስቶ ሄዶ ሻንጣውን ጠቅሎ ተነሱን እንሄድ እያለ ነበር። እንዴ ደግሞ በዚህ ሁኔታ ወዴት ነው የምንሄደው? ለመሄድም እኮ መረጋጋት አለብን። በዛ ላይ ደግሞ ቤሉልን አማክረነው ነው እንጂ ዝም ብለንማ ወጥተን አንሄድም ቢሉም እነኑኑ ግን ደግሞ መኩ አይ አሁን መሄድ አለብን፣ እህቴ ይሄን ሚስጥር ሳታውቅ ከዚህ ቤት መውጣት አለብን። ይሄ ሚስጥር እህቴ ከሰማች ትረበሽብኛለች፣ እሷ እንድትረበሽ በጭራሽ አልፈልግም። ስለዚህ ይሄን ቤት ለቀን መውጣት አለብን ብሎ መኩ ወስኗል። አይንዬና ኑኑ ሊያረጋጉት ቢሞክሩም በጭራሽ አሻፈረኝ ማንንም አልሰማም ብሎ ወጥቷል። ግን ደግሞ ቤሉል የት እየሄድክ ነው ብሎ በጠየቀው ጊዜ አይ መሄድ አለብን ልንወጣ ነው ብሎ ነበር። ቤሉል እኔ ውጡ መቻልኩና ነው የምትወጡት፣ በዚህ ሰዓት በጭራሽ ጥላችሁኝ ልትሄዱ አይገባም እያለ ነው።
እስከ ዛሬ ድረስ ተቀምጣችሁ በዚህ ጊዜማ በጭራሽ ልትሄዱ አይገባም እያለ ነው። መኩ ግን በጭራሽ እህቴ ይህን ጉድ መስማት የለባትም፣ ይህንን ቅዠት የይዘው ውሸት እንጂ እውነቱ አይደለም። ለዛም ደግሞ እህቴ ምንም ነገር ሳሰማና ሳትረበሽብኝ መውጣት አለብኝ እያለ ነው። ቤሉልም በጭራሽ ይህ እንደዚህ መሆን የለበትም ብሏል። ሄለን እባክህ አትውጡ ብላለች። ራሷ እንደዛ ክፉና በጎ እንዳልተናገረቻቸው ቤቷን ለቀው እንዲወጡ እንዳላስጠነቀቀቻቸው አሁን ደግሞ አትወጡም እያለች ነው። መኩ አንቺ አይመለከትሽም፣ አርፈሽ ተቀመጪ። ኑኑ ደግሞ ያንቺ ልጅ በጭራሽ ልትሆን አትችልም። ኑኑ የኔና የኔ እህት ብቻ ናት ብሏል። እሷም እውነቱ መረጋገጥ አለበት፣ ግን ደግሞ ቴዲ እርግጠኛ ሆኖ ነው የተናገረው። ስለዚህ በሕክምና ማረጋገጥ አለብን ብላለች። እህት ያጠገብ ጫፋን ደርዘሽ ጫፋን ብትነኪያት አለቅሽም እያለ መኩ እየፎከረ ነው። ሄለንም እሷም በሌላ በኩል እየፎከረች ነው። ግን ደግሞ አንደበቷ ይናገር እንጂ በውስጧ በጭራሽ መሆን የለበትም እያለች ነው። እንደዛ ስትቀርባት እንደነበረ መረዟት። ስለዚህ በሽተኛ ስለሆነች ከማንም ጋር ተቀላቅላ ምግብ መብላት እንደሌለባት፣ መመገቢያዋን መጠጫዋን መለየት እንደነበረባት፣ ስራ ስትሰራ መጠንቀቅ እንደነበረባት ከቤሉልም እንድትርቅ ስታስጠነቅቃት ይህን ሁሉ ግፍና በደል ያደረሰችው በልጇ ላይ እንደሆነ ሲገባት ይህማ ለስራዬ መቀጣጫ የተሰጠኝ ነው እያለች ነው። ሄለን በሀሳብ ጭልጥ ብላለች። የቤሉልንም ሆነ የማንኛቸውንም አይን ደፍራ ማየትም አቅቷታል። አይንዬና ኑኑ ቢለምኑትም መኩ እምቢ ብሎ አሻፈረኝ ብሎ ወጥቶ ቤሉል እንደምንም ካረጋግቶ መልሶታል። ሄለንም ወደ ውጭ ወጣ ደረጃ ላይ ቁጭ ብላለች። የምታረገው ግራ ገብቷታል። በምን መንገድ ነው ማናገራት? በምንስ መንገድ ነው ላሳምናት ወይ ልጠይቃት የምችለው የሚለው ነገር መጥፎ ስራ ሳፋሪ አይደለ? ደፍራ አይኗን ለማየት ከብዷታል። ይህ ሁሉ ነገር እየተፈጠረ ባለበት ጊዜ ግን ኑኑ ውስጧ እየተረበሸ እያዞራት ሰውነቷ እየከዳት ነው። መሲና ሌዛም ሁሉንም ነገር ከላይ ተቀምጠው እያዩ ነው። ማውራን ወደታች ወርደው እንዳይቀላቀሉ ተከልክለዋል። ምን ማድረግ እንዳለባቸውም ግራ ገብቷቸዋል። ቤቲ ምን እየተፈጠረ ነው ብላለች። ቤቲ ደብሯት ስለነበረ ይሄ ሁሉ ነገር ሲፈጠር ምንም የምታውቀው ነገር አልነበረም። ቴዲም እዛ ቤት መምጣቱንም እንኳን አታውቅም። ቀድማ ተኝታ ስለነበረ ቴዲን አምጥተው ቤሉልና መኩ ያን ሁሉ ነገር ሲያደርሱበት ያን ሁሉ ድብደባ ሲያስተናግድም ምንም አታውቅም። እናም ተነስታ ምን እየተፈጠረ ነው? እዚህ ምን ሆናችሁ ነው ብላ ነበር። አንቺም ተኝተሽ ቀረሽ፣ ምን ያልተፈጠረ ነገር አለ እያሏት ነው። አሁን ደብሮኛል፣ ስለዚህ ከዚህ ለቀን መውጣት አለብን፣ ቢያንስ ከተማ ሄደን ተንቀሳቅሰን እንውጣ ብለው ተያይዘው ወጥተዋል። ቤሉልን አስፈቅደው ለመውጣት አጠገቡ ቢቀመጡም መኩም ሆነ ቤሉል አንዳቸውም ምንም አይነት ምላሽ አይሰጡም ነበር። ሲጀመር እነሱን የሚያያቸውም አልነበረም። በዚህን ጊዜ እንግዲህ ሌዛ በቃ ታዩ ብላ ተነስታ ተያይዘው ወጥተዋል። ምንም አትዩም እንዴ ብትላትም እረ ያስፈራል፣ በዚህ ሁኔታ ላይ ሆኖ ምንም ነገር አልለውም፣ በቃ እኛ እንውጣ ብለው ተያይዘው የሄዱበት ካፌ ላይ ኤልሹን አግኝተዋታል። ኤልሹ ከጆ ጋር ሆና ትምህርት ቤት ክላሷን ዘግታለች። ክላሷን ቀጥታ ከሱ ጋር ቁጭ ብላ ሌዛ ስታያት እንዴ ቤሉል ለሷ ስንት ዋጋ እየከፈለ እሷ እንዴት እዚህ እንዴት አረጋለች ብላለች። ቤቲ ሊዛ እንዳላየች እንድታልፋት ብነግራትም ሊዛ ግን እንደዛ ማረግ አምሮይም አይችልም፣ በጭራሽ ይሄን ማረግ አልችልም፣ ስለዚህ አሁኑኑ ሄጄ ከዚህ እንድትወጣ አደርጋለሁ፣ እምቢ ካለች ግን ብላ ነበር። ሊዛ ልታናገራት ብትሄድም ከጆጋ አጠገቧ ስለሆነች እየተሳለቀችባት በጭራሽ ልታናገራትም ፍቃደኛ አይደለችም። ጆ ስለ ኤልሹ ስለ ፍቅረኛዋ እየጠየቃት ነበር። ፍቅረኛ ሸት ነው ያለው፣ በምን ሁኔታ ላይ ናችሁ አሁንስ ባላት ጊዜ ድሮውንም መጠቀሚያ እንጂ ፈልጎኝ አልነበረም፣ አይወደኝም እሱ፣ ስለዚህ ከሱ ጋር አሁን ለጊዜው አንድ ላይ አይደለንም ብላለች። ጆም እስከነ ምክንያቱ ቢጠይቃትም አሁን ስለዛ ማውራት አልፈልግም፣ በፊትም ቢሆን ወዶኝ ሳይሆን መጠቀሚያ ነበር ያረገኝ፣ ስለዚህ እውነታውን ሳቅ ተውኩት ብላለች። እንዴ ምን ጊዜ ተፋቅራችሁ፣ በዛ ላይ ደግሞ ምን ጎሎሽ፣ እንዴት እንደዚህ ይሆናል ብሎ ነበር። በቃ እንዲሆነ ስለሱ እንድታወራኝ አልፈልግም ብላ ሐሳቡን አስቀይራለች። ኤልሹ እናቷን አስመልክቶ ደስታዋን እያከበረች ነው። በዛ ላይ ደግሞ ክላስ መግባትም ስላልፈለገች ግጆ ካንተ ጋር ነው የምውለው ብላ ተስማምተው ነበር። ሊዛ ግን ተነሽ ሂጂ አልፋታሽም ስትላት እንደ አንቺ ገገማ ነሽ እንዴ ለቀቂን እንጂ እያለቻት ነበር።
ግን ደግሞ ሌላ ችግር ሳይፈጠር ካጠገቤ ሂጂ ብላ ልታስፈራራትም ሞክራለች። ጆን ቢሆን ሴት ነሽ ብዬ ነው እንጂ አልበለዛ አልፈታሽም፣ ከዚህ ሂጂ ካጠገባችን አትገግሚ እያሉ ቢሏትም ሌዛ ግን በጭራሽ በእንደዚህ ገገማ ከሆንኩኝ ገገማ ልባል ምንም አይደለም፣ ወንድምሽ ላንቺ ስንትና መከራውን እያየ አንቺ ግን እዚህ ከጎረምሳ ጋር ለዛም ከዚህ ድርዬ ጋር ትጃጃያለሽ ብላታለች። ሌዛ ልታስፈራራት ትሞክራለች። ሌዛ እሺ እንደዛ ከሆነ እኔ አሁን ለቤሉል የምደውል ይሆናል፣ ከዛ ምላሹን አንቺ ትሰጫለሽ ብላለች። እንዴ ሊዛ አንቺ የገባሽ አልነበረሽ እንዴ ብላ ለማሳሳቅ ብትሞክርም ግን ደግሞ በጭራሽ አሻፈረኝ ብላለች። ጆ ቤቴን ቢያንስ አንቺ ይገባሻል፣ አንቺ ትሻያለሽ አናግሪያት እያላን ነበር። ሌዛ ግን የማንንም ንግግር አልሰማም ብላለች። እናም እንግዲህ ለቤሉል ደውላለች ብላ እንዳመረረች ሲገባት ኤልሹ ተነስታ ወደ ቤት ከነሱ ጋር መታለች። ጆ በቃ የሷን ንግግር ሰምተሽ ጥለሽ ልትሄጂ ነው ቢላትም ምን አማራጭ አለኝ ብላ ሳትወድ በግዷ ደስ ሳይላት ተነስታ ወደ ቤቷ ተመልሳለች። ወደ ቤት ሌዛና ቤቲ ኤልሹን ይዘዋት መጥተዋል። መኩ ተመልሷል። ሻንጣውን እንደቆጠተ ሲመለስ እንዴ ሄደህ አልነበረም እንዴ ማን መለሰህ ብላለች። እሱም ቤሉል እንዳልፈቀደለትና እንደተመለሰ ከዚህ በኋላ እንደሄዱ ላይንዬ ሲነግራት እኔማ ሄለን በእንደዛ ልክ ያን ሁሉ ነገር ከተናገረች በኋላ እዚህ ቤት አልቆይም፣ እዚህ ቤት ከመቀመጥ ጎዳና ላይ ራሱ በወድቅ ቅር አይለኝም፣ በጭራሽ እዚህ ቤት አልቆይም ብላለች። እንደ ቤሉል እኮ ነው በአሁኑ የከለከለን ብሏል። ለቤሉል ስንል ስንት ጊዜ ዋጋ እየከፈልኩ ኖራለሁ እያለች እየተማረረች ነው። አይንዬ በሄለን ተዋርጀማ በጭራሽ እዚህ ቤት መቀመጥ መቆየት አልፈልግም፣ ጎዳና ላይ ወጥቼ ብቀመጥ ይሻላል ብላለች። ሄለን የድሮ ክብሯና መፈራቷ ቀርቷል። ሁሉም ሰው ሄለንን ከምንም በላይ አቅሏታል። ከለበሰችው ልብስ ቀላለች። እናም እንግዲህ በአሁኑ መሲ ልትበቀላት የፈለገች ይመስላል። ሄለን ደረጃ ላይ ቁጭ ባለችበት ጊዜ መሲ ሄዳ በንቄት እያናገረቻት ነበር። እውነቱ ምን ይመስልሻል? እውነቱ ከማን ጋር ነው ያለው ብላት ነበር። ሄለን እስከዛሬው ልታስፈራራትና ልትዝትባት ብትሞክርም መሲ ግን በጭራሽ ልትፈራላት አልቻለችም። እስከዛሬ ድረስም እውነቱን ደብቄ የቆየሁት እጅግ በጣም ያሳዝነኛል፣ ያናደኛል። አሁን ግን በጭራሽ ማንም ሰው ሊፈራሽም ሆነ ሊያከብርሽ የሚችል ሰው የለም። ምክንያቱም አንቺ ክብር ሳይሆን ውርደት እንጂ ክብር አይገባሽም። አንቺ ውርደታምና ቅሌታም ስለሆንሽ በየደረሽበት አቃልሻለሁ። እመኚኝ፣ እኔ በህይወት እያለሁ አንቺ በጭራሽ ደስተኛ ሆነሽ አትኖሪም። የኔ እህት ደግሞ የአንቺ ልጅ ልትሆን አትችልም ብላታለች። ሄለን እስከዛሬው ልታስፈራራት ሞክራለች። መሲ ግን በጭራሽ እየሰማቻት አልነበረም። ሄለን እጇን አንስታ መሲ ልትማታ ነበር። መሲ ግን እጇን ይዛታለች። እመኚኝ፣ ከዚህ በኋላ አንቺ እኔን ልታሳድጅኝ አትችይም ብላታለች። ሄለን ራስሽን ችግር ውስጥ ባትከቺ ይሻላል ብላት ነበር። አይ እስከዛሬ ድረስም ብቸኛ ሁኜ ነገሮችን አምቄ መያዜ በጣም ይጸጽተኛል። ከዚህ በኋላ ግን በጭራሽ አንቺ እንዳልሽው ዝም አልልሽም ብላታለች። እውነቱን በሙሉ አውቃለሁ። በዛ ላይ ልጅሽን ልታስገድኝ ነበር። ልጅሽ እንዳትያዝብሽ ደግሞ አንቺን በትራስ አፍነሽ ልትገልኝ ነበር። አንድም ነገር የረሳሁት ነገር የለም። ሁሉንም ነገር አውቃለሁ። ጋሸንም ልትገልዩ ሞክረሽ ነበር። አሁንም በሱ ግድያ ላይ እጅሽ ይኖራል። እውነቱ ሁሉም ሰው ጋር ይደርሳል። አንቺ ግን እየፈራሽና እየተሸማቀቅሽ አንገትሽን ደፍተሽ እንጂ በነፃነት እንድትኖሪ በጭራሽ አልፈቅድልሽም ብላታለች። ሄለን መሲም ምንም ልታረጋት ባለመቻሏ እጅግ በጣም ተናዳለች። መሲ ግን ምንም አይነት የፍርሃት ስሜት አይታይባትም ነበር። ኤልሹን አንጠልጥለው ቤት ድረስ ይዘዋት መጥተዋል። ሌሳ ዛሬ ሁሉንም ነገር ለወንድምሽ ተናግሬ የሚያረግሽን ያረግልሻል ብላ ስትዝትና ስትናገር ቤሉል እዛው ነበር የነበረው። ሌዛ ቤሉል ቤት መኖሩን አላየችም። ምንድነው የምትነግሩኝ እያለ ነው። እንግዲህ በዚህን ጊዜ ሁላቸውም ወይ አላየሁም ነበር ብላ ነገሮችን ለማስቀየስ ብትሞክርም ቤሉል እውነቱን ካልነገራችሁኝ ብሎ አፋጦ ይዟቸዋል። ኤልሹ ወንድሜ ብላ ልትናገር ብትሞክርም አይ ምንም ነገር እንዳትይ ሌባ አምኖ አያውቅም ብሏል። እንዴኔ ነው ሌባ ያልከኝ ወንድሜ ብላ ኤልሹ ልትናደር ሞክራ ነበር። ግን ደግሞ ቤሉል ልክ አልነበረም ስሜቱ። ሁላቸውንም ማትነግሪ ከሆነ ምን ሊፈጠር እንደሚችል አገምቱም ብሎ ባስፈራራቸው ጊዜ ቶሎ ብላ ቤቲ ተናግራለች። ክላስ ስለቀጣች ብቻ ነው ባለሽ ጊዜ እኮ አሁንም ክላስ ቀጣሽ፣ ስንት ዋጋ ከፍዬ
ሰው ትሆኛለሽ ብዬ ወደ ክላስሽ በመልስሽ አሁንም ቀጣሹ ብሎ ቤሉል ምንም ሳይል እጅና እጇን አንጠልጥሎ ክፍሏ ውስጥ ይዟት ሄዷል። ከዚህ በኋላ ተማርሽም አልተማርሽም የራስሽ ጉዳይ፣ እኔ ከሰው እኩል እንድትሆኚ ነፍስ እንድታቂ ብዙ ነገር አድርጌያለሁ፣ ግን ደግሞ ካልፈለግሽ ላስገድድሽ አልፈልግም፣ የራስሽ ጉዳይ ነው ብሏታል። ከዚህ በኋላ ነገ ከነገ ወዲያ ክላስ መግባት የለም። ከዚህ በኋላ ደግሞ ስለ ሄለን አንድ ነገር አፍሽን ሞልተሽ እናገራለሁ ወይ እከራከራለሁ ወይ ጥብቅና ቆማለሁ ካልሽኝ አስቀይምሻለሁ። እኔና አንቺ የመጨረሻችን ነው የሚሆነው። ስለሷ በስህተትም ቢሆን እንዲታወሪ ሆነ እንዲጠይቅኝ አልፈቅድልሽም ብሎ አመናጭቆ ጥሏት ወጥቷል። ኤልሹ እየተፈጠረ ያለው ነገር ግራ አጋብቷታል። መኩ ወይዘሮ አይንዬ ባለችው መሰረት ኑኑን ጠርቶ እያናገራት ነበር። ኑኑ እንዳትዋሽኝ፣ ውሸትሽን ሆነ እውነትሽን ስትናገሪ አይኔን እያየሽ ንገሪኝ፣ ከዛ እኔ ይገባኛል ብሏት ነበር። ኤልሹ ግን የወንድሟን አይናን እያየሽ መዋሸት አልቻለችም። ከአቅሟ በላይ ሲሆን እውነቱን ተናግራለች። መኩ እጅግ በጣም ተናዷል። ኮዛና አውሬ ልጅ ነው ያረገዘችው ብሎ እየተበሳጨ ነው። እባክህ ወንድሜ ማንም ሰው እንዳይሰማ ብትልም ከዚህ በላይ ሌላ ውርደት የለምና ማንስ ቢሰማው ምንም ግድ አይሰጠኝም እያለ ነው። መኩ እንግዲህ ቤሉልን ማንም ሰው መስማት የለበትም እባክህ እያለ ነው። በዚህን ጊዜ ግን እህቴ እንዲሰማና እንዲትረበሽ አልፈልግም ብሎ ነበር። ግን ደግሞ ቤሉል ይሄ መሆን የለበትም በጭራሽ አይሆንም፣ እውነቱን ማወቅ አለብኝ ብሏል። መሲም ቤሉልን ልታናገረው ሞክራ ነበር። መሲ እባክህ ተጠራጥረህ እንደ ጸጉር ማበጠሪያዋን እንዲያዝ ካይቻመቻለሁ፣ ስለዚህ እባክህ እህቴን እንደዛ እንዳታረግ ምንም ነገር ማወቅ የለባትም እያለች ነበር። ቤሉል ግን መሲን እንደዛ መሆን እንደሌለበት ነግሯታል። ኤልሹ እህቴ እንዳልሆነች ታውቂያለሽ፣ ግን ደግሞ ብቸኛ እህቴ እሷ ናት። ቢሆንም ግን ቤሉል እውነቱ እስካልወጣ ድረስ ኑኑ እህቴ ናት አይደለችም የሚለውን ማረጋገጥ ሳልችል በጭራሽ አርፌ አልቀመጥም ብሏል። ይመስል ልመና አሻፈረኝ ብሏል። ከባድ ነው አይደል ብትለው በጣም ከባድ ነው፣ እውነቱን ሳላቅ በጭራሽ አልቀመጥም እያለ ነው። መሲ ደግሞ እህቴ እንድትረበሽ አልፈልግም ብላለች። ቤሉል እንግዲህ የዲኤንኤ ምርመራውን በማስመርመር እርግጠኛ ለመሆን ፈልጓል። ምን ማድረግ ይችል ይሆን? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ